ዛራ አቤት። ቢሌን አይተሻታል? ወጣለች። እሱንማ ቅድም አይቻታል፣ ግን እስካሁን አልተመለሰችም። እኔ እንጃ፣ ግን የማገኘው ሰው አለ ብላኝ ነበር። ሰው ማለት ምን አይነት ሰው? አላወኩም። እንኳን ደህና መጣህ እንግዳችን። እንኳን ደህና ቆየሽኝ። ባሩክ እባላለሁ። ማርያ የአቶ አምነን አብሮ አደግ። ስላወኩሽ በጣም ደስ ብሎኛል። በወንድሜ ስም አመሰግናለሁ። ወደዚህ መተህ ደግሞ ስለተቀላቀልከን በጣም በጣም ትልቅ ችግር ተፈጥሯል። እንግዲህ የአቶ አምናን ወንድም መቷል ማለት ነው። የሞርዜና ልጅ መቷል ማለት ነው። ቢሌን እንግዲህ አቶ አምናን ስለተቆጣት ከሷ ጋር ማውራት እምቢ ሲል እስቲ ወጣ በይና እሱ እዛ ንቃንቷ አንቺን ማውራት ይችላል ብላ እናት ዛራ ስትመክራት እንግዲህ ራሴን መስማት ፈልጋለሁ ብላ ወደ ውጪ ወጥታለች። ስላልመጣችሁ ደግሞ ተጨንቋል። ወይዘሪት ዛራ ደግሞ እሷ የሄደችው የሆነ ሰው ለማግኘት ነው ብላ ነው ከቤት የወጣችው። ስልክ ስታወራ ሰምቻለሁ ብላ ስትናገር እንግዲህ በጣም ነው የደነገጠውና ወይዘሪት ሞርዜና እንግዲህ ሜርሲን እያስከፈለቻት ትገኛለች። ሁሉንም ነገር አስከፍልሻለሁ በእኔ ላይ የሰራሹን አንቺ ነጭ እባብ አስከፍልሻለሁ ስትል እንግዲህ እሷን እያሰቃየች ትገኛለች። እንደዛውም ደግሞ ሙስጠፋ ከቤት ጠፍቷል ማለት ነው። ለጄሪና ለሲፋን የደረሰው ድርሻ ለኔም ይደርሳል በማለት ከቤት ጠፍታለች ማለት ነው። ከቤት ጠፍቷል ማለት ነው። እንግዲህ ወይዘሪት ዛራ ብሌንን የሚያዩት እንደ እናታቸው እንደ ልጃቸው ነውና እሷም ደግሞ ሁሉንም ነገር የምታማክራቸው እሳቸውን ስለሆኑ በሁሉ ነገር ከጎንሽ ነኝ ልጄ፣ የምትፈልጊው ነገር ሁሉ አደርግልሻለሁ፣ መቼም ወደ ኋላ አልልም ብላለች። እንግዲህ የአቶ አምናን አብሮ አደግ ደግሞ እኔን እህቴ ለምን አልከኝ ብላ ተቆጣለች። እና እሺ አምናንዬ ስትልም አይ አምናንዬ አትበይ፣ ይሄን ብቻ አያቴ ብቻ ናት መጥራት የምትችለው። ስለዚህ ማርያ ይባክሽ አንቺ እኮ እህቴ ነሽ፣ ምንም ነገር እንትን እንዳትይ። እሷ ግን እሱ እንዲያገባ ነው ሁሉንም ነገር እያረገችው ያለችውና ፖሊሶች በያዙ ጊዜ ራሱ ብር ከፍላ ነው ያስወጣችውና እሱ ከወንጀል ነጻ ነው የሚል እንትን እንዲዘጋ ያደረገችው ማርያ ናት። እንግዲህ አሁን ደግሞ የአቶ አምናን ወንድም ከች ብሏል በብሌን እንደመጣም ያው ወደ ብሌን ነው ያቀናው፣ ወደ ብሌን ክላስ ነው እንግዲህ ያቀናው። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዝት ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እንግዲህ ብሌን ብዙ ነገር ተሰምቷት አቶ አምናንን ተስፋ አድርጋ ነበረና አሁን ደግሞ በእንባ እየለቀቀች ትገኛለች። እንባ ቆመ ብሎኛል። በዛ ቅጽበት ደግሞ የአቶ አምናን ወንድም ወደ ክላሷ ይመጣል። እንግዲህ እሷ ደግሞ በጣም ነው የደነገጠችው። ምን ልሰራ ነው የመጣው? ምን ለማድረግ ነው ወደ እኔ የሚመጣው? በማለት በጣም ነው የደነገጠችው። እና ብሌን እሷ ያ ምግብ እየበሉ ነበረ። ያው ብዙ ጊዜ ከአቶ አምናን ጋር ስላሳለፈች በደስታም በመከራም በብዙ ነገር ከሱ ጋር ስላሳለፈችው ብዙ ነገር ትዝ ብሏታል ማለት ነው። ብቻዋን ሆና ደግሞ ያለፉትን ህይወት እንዴት እንደነበሩ፣ ምን አይነት ሰዎች እንደነበሩ፣ ምን አይነት ክፉ ሰዎች እዛ ቤት ውስጥ እንዳሉ፣ በዛ መሀል ደግሞ እናት ዛራን እንደ እናቷ እንዳገኘች የህይወቷን ትዝታ ብቻዋን ሆና ስታስብ ነበረ። ብሌንም ሲፋንም እንዴት እንዲያሰቃዩት እንደነበሩ እንግዲህ ጄሪም እንዴት እያሰቃየች እንደነበረች እያየች ነበረና እያወራች ለብቻዋን ሆና ብዙ ነገር ትዝታ ውስጥ ገብታ ነበረና ከዛ ተመልሳ ስትመጣ ደግሞ
አቶ አምናን ከቤት ስትጠፋ ይጠይቃታል። ቤት ውስጥ እያለች ግን ወደ ማሪያ ተጠቅቶ እንግዲህ እሷን ለማናደድ ፈልጎ ሁሉንም ነገር ከማሪያ ጋር ነው እያደረገ ያለው። እንግዲህ አንድ ውጭ ቁጭ ብሎ ራሱ ማሪያ እየሳመች እና እየደነሰች አይታለች። ይቅርታ ጠይቃለሁ፣ ያደረኩት ነገር ትክክል አይደለም፣ ግን አንተ በጣም እንድታስብና ክፉ ነገር እንድታወራ ስላልፈለግኩ ነው ይህን ነገር ያደረግኩት። አምናን ለምንድን ነው ማትረዳኝ ብላለች። እንግዲህ እሱ ደግሞ እንዴት አንቺም እንደነሱ ነሽ፣ እንዴት ይሄን ኃይል ከኔ ትደብቂያለሽ? ለምንድን ነው ከኔ የደበቅሽው? ሁላችሁም ብላካ ከኋላዬ እንደምትጫወቱ እኔ አላውቅም ነበረ። ዛሬ ግን ሁሉም ነገር ገብቶኛል። ማንም ሰው ሊያታልለኝ አይችልም ብሎ እንግዲህ በጨዋታ ነው የጫው። አንቺም እንደነሱ ነው የገደልሽን ብለን አንቺ እንዴት ለምን አንቺ ቤትሞች ራሱ ሁሉንም ነገር አረስተሽ ወይም ይዘሽ ሄደሽ ነበረ። ከደረጃ ላይ የራስሽን የጣለ ሰው እንግዲህ ለሷ እንደገና ተሟገች ያለሽ ብሎ እንግዲህ በጣም ጮሆባት ነበረና ብሌን ደግሞ ያው አቶ አምናን ካወቀ ጄሪን ከቤት እንደሚያባረራት ስላወቀች ነው ያን ነገር ያልተናገረችው። እሷ ለሷ አስባ ያደረገችው ነገር እንግዲህ እንደ ክፉነት ተቆጥሯል። እንግዲህ ውድና የተወደዳችሁ የዩቱብ ተከታታዮች በያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ዩቱቤን ሰብስክራይብ፣ ላይክ ያረጋችሁ አበረታቱኝ። ስለምታበረታቱኝ ከልብ አመሰግናችኋለሁ። መልካም ጊዜ ተመኘሁላችሁ። ከቤት አባርሯታል። እንደዛውም ደግሞ ብሌንን አንቺም እንደነሱ ነሽ፣ ምንም ነገር ከነሱ የምትለየው ነገር የለው ብሏታል። እንግዲህ አንቺ ይሄን ነገር ጄሪ እንዳረገችው ለምን ከኔ ትደብቂያለሽ? ለምንስ እንደዚህ ያደረግሽው ብሎ አምናን በጣም ይጮዋል ማለት ነው። እሷ ደግሞ አይ እኔ በመሀላችሁ ላይ ክፍተት እንዲፈጠር አልፈለኩም፣ ለዛ ነው። አንቺ እኮ ህይወትሽ አልፎ ነበረ። አንቺ ምን አይነት ሰው ነሽ? ይህን ኃይል እንደውም አንቺን የገደለቿን መልሰሽ ለእሷ የምታስቢ ምን አይነት ሰው ነሽ? ይላታል አምናን። እሷም ደግሞ እኔ በእኔ ምክንያት አንድም ሰው እንዲጎዳ አልፈልግም አምናን፣ እኔ በእኔ ስህተት ነው አንተ ምስትህን ያባረርከው። እንግዲህ ጄሪን አባሯታል። ጄሪ ሙስጠፋ ጋር ትደውላለች። ሙስጠፋን እባክህን አምናን አባሮኛል፣ የት መሄጃ አለኝ ከአንተ ውጪ? አዎ አንቺ አሁን ከዚህ በኋላ በህይወትሽ ላደረግሽው ነገር ዋጋ መክፈል ስላለብሽ የሚገባሽን አግኝተሻል ይላታል። እሱም ደግሞ እና ስትለው እኔ አሁን ይሄን ነገር ማድረግ አልችልም ብሎ እንግዲህ ስፈል እሷ የምታወራውን ነገር አልሰማም ማለት ነው። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ሰብስክራይብ፣ ላይክ እያረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ ከልብ አመሰግናችኋለሁ። በያላችሁበት ቦታ ሰላማችሁ በዝት በለልኝ። ሰላም ለሀገራችን ኢትዮጵያ እላለሁ። እንዲሁም ደግሞ ወይዘሪት ዛራ ደግሞ በጣም ነው የፈራችው። የሞርዚና ነገር አውቄ ስለደበኩት ስፋንና ሜርሲ እንደዚህ እንዳረጉ እኔ እንደማውቀው ካወቀኝ ይገለኛል፣ እኔንም እንደነሱ ሻንጣይና ሲዘው ነው የሚያባርረኝ ብላ ፈርታለች። እንግዲህ ሞርዚና ተመልሳ መጥታለች። አሁን ሁሉም ከአይቲ ልጅ ጎን ነኝ እያለች ነው። እንግዲህ አኪስቷ ደግሞ የልጅ ልጇን ለአቶ አምናን ለመዳር ጥረት እያረገች ነው። መጀመሪያ ጄሪን አስወጥቷሉ። አሁን ደግሞ ብሌንን ጠምዳ ይዛታለች ማለት ነው። የህፃንነት ጓደኛዋ የአቶ አምናን ጓደኛ ማለት ነው። እንግዲህ አቶ አምናን ከእንግዲህ የድሮ አምናን የዋሁ አምናን ከዚህ በኋላ ሞቷል። ማናችሁም እባካችሁ ልለምናችሁ አንድ የደበቃችሁኝ ነገር ካለ እኔ በመንገድ ሳላቅ ለእኔ ንገሩኝ ይላችኋል። እንግዲህ ማንም ሰው ከኔ አንድ ነገር እንድደብቁኝ አልፈልግም። እናንተ እኔን ደብቃችሁ እየጎዳችሁኝ ነው እንጂ እኔን እያተረፋችሁ አይደለም። ይሄ ነገር ሁሉ በፊት አውቄ ኖሮ እኔ ለሁሉም ነገር መፍትሄ አገኘ ነበረ። ግን እናንተ የደብቃችሁኝ በጣም ነው የጎዳችሁኝ ይላል።
እንደዚህ በቶሎ ይሻልሻል ብዬ አላሰብኩም ነበረ ብላ እንግዲህ ሞርዚና የሜርሲ አመጣጥ ለምን እንደመጣች ባሏ ማን እንደሆነ ማንን አግብታ ስትኖር እንደነበረ ሁላ ማወቅ ፈልጋ ነበረ ሞርዚና። በዛ ምክንያት እንግዲህ ሲፋንን እና ሜርሲን ስለጠረጠረችው እንግዲህ ድግምት ቤት ሄዶ አስማት አሰርተውባት ነው እንግዲህ እንድታብድ ያደረጉት። ዛሬ ላይ ግን ታሽላ ስትመጣ በር ስትከፍት በጣም ነው የደነገጡት ሁለታቸውም። እሷም እዚህ ቤት በማየቷ በጣም ደንግጣለች። እንግዲህ ቢሌን ደግሞ በጣም ተሰምቷታል። ለምን በእኔ ምክንያት ነው ይሄ ነገር የሆነው። ሙስጠፋ ደግሞ በጣም ደስ ብሎታል። አንደኛው ደግሞ በጣም ከፍቶታል። ጄሪ ደውላ እኔ እኮ የሙስጠፋ የመጀመሪያ ሚስቱ ነኝ የድሮ ሚስቱ ነኝ ብላ ብትናገርስ አምናን እኔን መለቀቅ ይህን ካወቀ አምናን ምን ያደርገኝውን ጄሪ ታደርጋለች ወይስ አታደርግም የሚለውን ነገር ከራሱ ጋር ያወራ ይገኛል። ሙስጠፋም በጣም ፋርቷል ማለት ነው። ይሄ ነገር ከተፈጸመ እኔንም ይዞኝ ነው መጠፋ ሲፋን ያለችበትን ራሱ ቢታወቅ እኔን አይለቀኝም በማለት እኔም በጊዜ ከዚህ መሄድ አለብኝ ብሎ በራሱ ሀሳብ ያወራል። እንግዲህ ግቢና እኔ ዘጋዋለሁ፣ ወደ ውስጥ ግቢ አልገባም፣ በቃ እኔንም መንቅራ ልታስወጣኝ ነው የመጣችው። ያ መንቀራ ጄሪ ስትወጣ ደግሞ ሌላ መንቀራ ወንድሜ ልጅ አመጣ ብላ እንግዲህ ወይዘሪት ዛህራ ደግሞ ለሰው ይዘገያል እንጂ ለሰራው ጥፋት ሁሉም ሰው ዋጋ እንደሚከፍል አትርሺው ይላታል። እንግዲህ ትላታለች አንቺም ለሰራሹ ነገር ዋጋ ትከፍያለሽ ሜርሲ፣ መቼም አትቀርም። በአንቺ ምክንያት ነው እዚህ ቤት ይሄ ነገር ሁሉ የሆነው ሲሉ አምናን ደግሞ ሁላችሁም ከኔ የደበቃችሁ ነገር ካለ ብሎ አንድ በአንድ ስጠይቃችሁ እንግዲህ ወንድሜ ልጅ እኔ ምንም ካንተ አልደብቅም፣ የሲፋንን ጉዳይ ራሱ እኔ ነኝ ላንተ የነገርኩት፣ እኔ ምንም አልደበቁም ትላለች ሜርሲ። እሱ ደግሞ አዎ አንቺ ብቻ ነሽ ለኔ ምንም ነገር ማትጠብቅኝ፣ ሁሉንም ነገር የምትነግሪኝ አንቺ ነሽ ይላታል። ከዛ ዛህራ ጋር ትሄዳለች ሜርሲ። ለአንቺም አንድ ቀን ይመጣና ሁሉንም ነገር ያውቃል። ከዛ በኋላ እንደ ጄሪ ማንቅሮች ሲያወጣ ይሄ ቤት እረፍትና ሰላም ይሆናል ብላ ዛራ ስትናገር አንቺ ሴትዮ ከኔ ጋር አትጣመጂ ብዬሻለሁ ብላ እንግዲህ ሲፋን እስካሁን ድረስ የት እንደሄደች የት እንደገባች የት እንዳለች አልታወቅም። እንግዲህ አቶ አምናን እያስፈለጋት ይገኛል እና እንግዲህ ሁላቸውም በደስታ ቁጭ ብሎ ያሉ ሜርሲ እንግዲህ ሞርዚናን አይታ በጣም ነው የደነገጠችው። ምክንያቱም አንድ ሰው የሰራው ነገር ያ ሰው ተሽሎት ተመልሶ ወደ ቤቱ ሲመጣ በጣም ነው የደነገጠችው። እና ሜርሲ ወንድሜ ልጅ በጣም ከባድ እንግዳ አለ ትላለች። ማን ነው እሱ ይላታል። እንግዲህ አክስቱም ደግሞ ወንድሜ አሁን አክስትክ በጣም ይሁን ልጄ አሁን አክስቲክ በጣም ተሽሏታል፣ እንዴት ናት ይላታል። አዎ በጣም ተሽሏታል፣ ዶክተር ደውላ ነግራኝ ነው ወደ ቤት እንድትመጣ ያደረኳት፣ የእናንተ እገዛ እንጂ የምትፈልገው ከእንግዲህ ተሽሏታል፣ ምንም ክፉ ነገር የላትም ብሎ ይናገራሉ። እዛም ደግሞ ሜርሲ በጣም ፈርታለች። ቢሌንም ደግሞ ይሄ ነገር እንዴት በእኔ ምክንያት ተፈጸመ በማለት ወይዘሪት ዛህራም ደግሞ ይሄ ነገር እንደገና እንደደበቁኝ አምናን ካወቀ እኔን አይለቀኝም በማለት በጣም በፍራቻ ውስጥ ትገኛለች። ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ ያላችሁበት ቦታ ሰላማችሁ ብዙ ትርፍ ይበልልኝ። ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በነገራችን ላይ ሁሉም ሰው ክፉ ነገርም ሰራ መልካም ነገርም ሰራ እንግዲህ ሁሉም ሰው ጊዜው ሲደርስ እየሰራውን ያጭዳል ያደረገውን ያጭዳል በባለው ነገር እንደዛ ነው። ያ ሁሉም ሰው የሰራውን ነገር አንድ ቀን ማጨዱ አይቀርም። አንድ ቀን ሁሉንም ነገር
የክፉነት ጥግ የት እንደሚወስደን ሄደን የእጃችን ማግኘታችን እንደማይቀር ማወቅ አለብን። መልካም ጊዜ ተመኘውላችሁ። ባይ ባይ።